የካናዳ ፖስታ አገልግሎት አዲስ አሰራር ዘረጋለው ስለማለቱ፣ የካናዳ ሙስሊሞች ብሔራዊ ምክር ቤት ተቃውሞውን ስለማሰማቱ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማስጠንቀቂያ ስለመሰንዘራቸው፣ ኔቶ በአንካራ ጉባኤው ምክክር እያደረገ ስለመሆኑ፣ የሴኔጋል ፓርላማ አወዛጋቢ የተባለውን የህገ መንግስት ማሻሻያ ማጽደቁን ተከትሎ ህዝባዊ ተቃውሞ ስለመቀስቀሱ፣ የታክስ አዋጁ ከማሻሻያዎች ጋር ስለመጽደቁ፣ የህወሓት ጽህፈት ቤት ኃላፊዋ መግለጫ ሰጥተው ስለመተቸታቸው፣ እነኚህን ዜናዎች ከብርሃን ቲቪ አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። የካናዳ ፖስታ አገልግሎት አዲስ አሰራር ዘረጋለሁ ብሏል። የካናዳ ፖስታ አገልግሎት ካናዳ ፖስት አዳዲስ የጉምሩክ ደንቦችን ተከትሎ ወደ አንዳንድ የአውሮፓ ህብረት አባል ሀገራት የሚያደርገውን የቁሳቁስ መላኪያ አገልግሎት በጊዜያዊነት ማቋረጡን አስታውቋል። ተቋሙ ባወጣው መግለጫ አገልግሎቱን በጊዜያዊነት ያቋረጠው የአውሮፓ ህብረት ያወጣቸውን አዳዲስና ጥብቅ የጉምሩክ ደንቦችን ተከትሎ መሆኑን አስታውቋል። እነዚህ አዳዲስ መመሪያዎች ከፓርሰል ዕቃዎች አቀባበል እንዲሁም ከጉምሩክ መረጃዎች አያያዝ ጋር የተያያዙ በመሆናቸው ደንቦቹን ሙሉ በሙሉ አሟልቶ ስራ ለመጀመር እንዲቻል አገልግሎቱን ለተወሰነ ጊዜ ማቆም ማስፈለጉን ካናዳ ፖስት ገልጿል። ውሳኔው የተላለፈው አዳዲሶቹ የጉምሩክ ህጎች በሚፈጥሩት መስተጓጎል ምክንያት በደንበኞች ላይ ሊደርስ የሚችለውን ተጨማሪ ክፍያ፣ የዕቃዎች መዘግየትና ወደ መጡበት የመመለስ እድል ለመቀነስ ታስበው መሆኑ ተመላክቷል። ተቋሙ አስፈላጊውን ማስተካከያ ካደረገ በኋላ አገልግሎቱን በድጋሚ መልሶ እንደሚጀምር አስታውቋል። የካናዳ ሙስሊሞች ብሔራዊ ምክር ቤት ተቃውሞውን አሰምቷል። በካናዳ ሳስካቱን ከተማ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት የምረቃ ስነ ስርዓት ላይ የትምህርት ቤቱ ሰራተኛ የአንዲትን ተመራቂ ተማሪ የፍልስጤም ባህላዊ ስካርፍ ወይም ኬፊያ በኃይል መግፈፉን ተከትሎ የካናዳ ሙስሊሞች ብሔራዊ ምክር ቤት ድርጊቱን አጥብቆ በመኮነን መግለጫ አውጥቷል። የካናዳ ሙስሊሞች ብሔራዊ ምክር ቤት ባወጣው መግለጫ በሴንቲኒያል ኮሌጅ የሁለተኛ ደረጃ ትምህርት ቤት የምረቃ በዓል ላይ የተፈጸመው ድርጊት በካናዳ ተቋማት ውስጥ እየተስፋፋ የመጣውን የጸረ ፍልስጤም ዘረኝነት ማሳያ ነው ብሎታል። ድርጊቱን የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መጋራቱን ያመለከተው መግለጫው ምክር ቤቱ በሰጠው ማብራሪያ በተለይም በቅርብ ዓመታት በዩኒቨርሲቲዎችና በምረቃ ስነ ስርዓቶች ላይ የፍልስጤምን ባህልና ማንነት የሚያንጸባርቁ ምልክቶችን ከሽብርተኝነትና ከጥቃት ጋር የማያያዝ አዝማሚያ በስፋት እየታየ ነው ብሏል። ይህ አይነቱ ድርጊት ተቀባይነት የሌለውና በህግ ሊስጠይቅ የሚገባ መሆኑን ያመለከተው ምክር ቤቱ ጉዳዩ ከሚመለከታቸው አካላት ጋር ግንኙነት እያደረገ መሆኑንና ዝርዝር መረጃዎችን ወደፊት ይፋ እንደሚያደርግ አስታውቋል። ትምህርት ቤቱ በጉዳዩ ለምላሽ እንዲሰጥ በአናዱሉ የዜና ወኪል በኩል ጥያቄ ቢቀርብለትም እስካሁን የሰጠው ምላሽ እንደሌለ በዘገባው ተመላክቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማስጠንቀቂያ አሰምተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አስፈላጊ ሆኖ ከተገኘ በኢራን ላይ በድጋሚ ጥቃት ከመፈጸም ወደ ኋላ እንደማትል አስጠንቅቀዋል። ጠቅላይ ሚኒስትሩ ይህንን ያሉት የእስራኤልና የኢራን ውጥረት እያገረሸ ባለበት በዚህ ወቅት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ እስራኤል የአገሪቱን ደህንነትና ሉዓላዊነት ለማስከበር ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን ገልጸዋል። ጠቅላይ ሚኒስትሩ አክለውም የኢራንን የትጥቅና የኒውክሌር እንቅስቃሴ ለመግታትና ሊሰነዘሩ የሚችሉ ጥቃቶችንም ለመከላከል አስፈላጊ ሆኖ በተገኘበት ጊዜ ሁሉ እስራኤል በኢራን ላይ በድጋሚ ወታደራዊ ጥቃት ከመፈጸም እንደማትቆጠብ አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ የአሜሪካ እስራኤልና ኢራን ፍጥጫ እንዲሁም በሆርሙዝ ሰርጥ አካባቢ ያለው ቀውስ በዓለም አቀፍ ደረጃ ከፍተኛ ስጋት መፍጠሩን ቀጥሏል። እስራኤል አስፈላጊ ከሆነ በድጋሚ ጥቃት ፈጽማለሁ ስትል ያስጠነቀቀችው ቀደም ሲል በሁለቱ ሀገራት መካከል የተደረጉ የቀጥታ ወታደራዊ ጥቃቶችና የአካባቢውን የኃይል ሚዛን ተከትሎ መሆኑን የዜና ምንጮች አመልክተዋል። ኔቶ በአንካራ ጉባኤው ውሳኔዎችን እያስተላለፈ ነው። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በአንካራው ጉባኤ ላይ ባደረገው ስምምነት አውሮፓ በደህንነት ጥበቃ ረገድ የላቀና ሰፊ ሚና የምትጫወትበት አዲስ ምዕራፍ ውስጥ መግባቱን አስታውቋል። በቱርክ መዲና አንካራ በተካሄደው የኔቶ ጉባኤ ላይ እንደተመለከተው አውሮፓ በራሷ የደህንነትና የመከላከያ ዘርፍ ላይ ይበልጥ ሰፊ ኃላፊነት የምትወስድበትና ወታደራዊ አቅሟን የምታሳድግበት አዲስ ስትራቴጂያዊ ምዕራፍ
ያስፈልጋታል ተብሏል። ይህ የአቋም ለውጥ የመጣው በዓለም አቀፍ ደረጃ እየታዩ ያሉ አዳዲስ የደህንነት ስጋቶችና የቀጠናዊ ኃይል ሚዛን ለውጦችን ተከትሎ መሆኑ ተገልጿል። የአውሮፓ አባል አገራት በኔቶ መዋቅር ውስጥ ያላቸውን የመከላከያና በጀት ወታደራዊ ዝግጁነት በማሳደግ ለጋራ ደህንነት ይበልጥ ጉልህ ሚና እንዲጫወቱ ጉባኤው መመሪያ አስቀምጧል። ይህ በአንካራው ጉባኤ የተበየነው አዲስ ስምምነት በኔቶ ስር ያሉ የአውሮፓ ህብረት አባል አገራት በአሜሪካ ላይ የነበራቸውን ከፍተኛ ወታደራዊ ድጋፍ ጥገኝነት በመቀነስ ራሳቸውን ችለው ለቀጠናው መረጋጋትና መከላከያ ፈጣን ምላሽ እንዲሰጡ የሚያስችል መሆኑን የፖለቲካ ተንታኞች ጠቁመዋል ተብሏል። የሴኔጋል ምክር ቤት አወዛጋቢ የተባለውን ህገ መንግስት ማሻሻያ ማጽደቁን ተከትሎ ህዝባዊ ተቃውሞ መቀስቀሱ ተሰምቷል። የሴኔጋል ብሔራዊ ምክር ቤት ያጸደቀውና ህዝባዊ ቁጣን ያስነሳው አዲሱ የህገ መንግስት ማሻሻያ በፕሬዝዳንት ባሲሩ ዲዮማዬ ፋይ እና ባለፈው ወር የብሔራዊ ምክር ቤት ፕሬዝዳንት ሆነው በተመረጡት በቀድሞው ጠቅላይ ሚኒስትር ኡስማን ሶንኮ መካከል የፖለቲካ ፍጥጫ በበረታበት ወቅት የተወሰነ ነው ተብሏል። የአሶሺየትድ ፕሬስ የዜና ወኪል እንደዘገበው አሁን ባለው ገዢ ፓርቲ የቀረበው ይህ ማሻሻያ ፓርላማው የአገሪቱን የተፈጥሮ ሀብት ስምምነቶች የመቆጣጠር ሰፊ ስልጣን እንዲኖረው ያደርጋል። በተጨማሪም አሁን ያለውን የህገ መንግስት ምክር ቤት በ9 አባላት በሚዋቀር አዲስ የህገ መንግስት ፍርድ ቤት ለመተካት የሚደነግግ ሲሆን ማንኛውም የአገር መሪ በተመሳሳይ ጊዜ የፖለቲካ ፓርቲ መሪ መሆን እንደማይችልና ፕሬዝዳንቱ ፓርላማውን የመበተን ስልጣናቸው ላይ ጥብቅ ገደብ እንዲቀመጥ ያደርጋል ተብሏል። የህገ መንግስት ማሻሻያውን የተቃወሙ ወገኖች ድርጊቱን የኡስማን ሶንኮ የፖለቲካዊ በቀል ሲሉ የፈረጁት ሲሆን በርካታ ሰልፈኞችም በምክር ቤቱ ህንጻ ፊት ለፊት በመሰብሰብ እጃችሁን ከህገ መንግስቱ ላይ አንሱ የሚሉ መፈክሮችን በማንገብ ተቃውሟቸውን አሰምተዋል። ፖሊስ የተቃውሞ ሰልፉን ለመበተን አስለቃሽ ጭስ የተጠቀመ ሲሆን የተወሰኑ የተቃዋሚ ፓርቲዎች መሪዎችንና እንቀሳቃሾችንም በቁጥጥር ስር መዋሉ ተዘግቧል። ይህን ተከትሎ የተቃዋሚዎች ቁጣና ክርክር የቀጠለ ቢሆንም የመንግስት አካላት በበኩላቸው ማሻሻያው ሙሉ በሙሉ ተግባራዊ ከመሆኑ በፊት ጉዳዩ በቀጥታ ወደ ህዝብ ቀርቦ ህዝበ ውሳኔ ወይም ሪፈረንደም እንደሚካሄድበት አስታውቀዋል። የታክስ አዋጁ ከማሻሻያዎች ጋር ጸድቋል። የህዝብ ተወካዮች ምክር ቤት በፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 ላይ ጠቃሚ ማሻሻያዎችን አድርጎ አጽድቋል። በጥቅሉ የታክስ አስተዳደሩን ይበልጥ ግልጽ፣ ፍትሐዊና ተጠቃሚነት ላይ ያለው ለማድረግ ያለመው ይህ አዲስ ማሻሻያ 3 ዋና ለውጦችን ማካተቱ ተሰምቷል። ቀዳሚው ከዚህ ቀደም በታክስ ባለስልጣኑ በራሱ ይሰየም የነበረው የታክስ አስማሚ ወይም ኮሚቴ ቀርቶ ካሁን በኋላ በጠቅላይ ሚኒስትር ጽህፈት ቤት በሚሰየም ገለልተኛ የባለሙያዎች ቡድን እንዲተካ ተደንግጓል። ይህም የታክስ ክርክሮች ፍትሐዊና ግልጽ በሆነ መንገድ እንዲታዩ ያደርጋል ተብሏል። በሁለተኛ ደረጃ ታክስ ከፋዮች በታክስ አወሳሰን ወቅት ያላቀረቧቸውን ነገር ግን በኋላ ላይ የዕዳ መጠን ላይ ከፍተኛ ለውጥ የሚያመጡ የሚችሉ አዳዲስ ማስረጃዎች ሲያቀርቡ ይጠብቃቸው የነበረው የ20% ቅጣት በግማሽ ተቀንሶ ወደ 10% ዝቅ እንዲል ተደርጓል። በመጨረሻም በታክስ ህግ መተላለፍ ወንጀል የሚፈጸሙ ድርጊቶች ላይ ጠንካራ እርምጃ ለመውሰድ የሚያስችል ድንጋጌ ተከቷል። በዚህ መሰረት የህግ መተላለፍ ወንጀሉ በተፈጸመበት ወቅት በስልጣን ላይ የነበሩ የድርጅቱ ስራ አስኪያጆች ወይም የፋይናንስ ኃላፊዎች ለተፈጸመው ጥፋት በግል ተጠያቂ እንደሚሆኑ ህጉ በግልጽ አስቀምጧል ተብሏል። የህወሓት የጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር በሰጡት መግለጫ ትችት አሰምተዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ትናንት ማምሻውን በሰጡት ጋዜጣዊ መግለጫ የፕሪቶሪያ የተኩስ አቁም ስምምነት ከተፈረመ 3 ዓመት ከ8 ወራት ቢቆጠርም በትግራይ ህዝብ ላይ የሚፈጸመው ስልታዊ ጥቃት አሁንም አልቆመም ብለዋል። በቅርቡም የተኩስ አቁም ስምምነቱን የጣሱ የድሮን ጥቃቶች መፈጸማቸውን የጠቀሱት ኃላፊዋ አሁን ላይ ደግሞ የኢትዮጵያ መንግስት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ እንደሚገኝና ይህም ለጦርነት መጣደፉን የሚያሳይ ነው ሲሉ ተደምጠዋል። በመግለጫቸው ብሔራዊ ክህደት የፈጸመው ኃይል ያሉት ቡድንም በትግራይ ላይ ጦርነት ለመክፈትና የህዝቡን ትግል ለማዳከም ጉልህ ሚና እየተጫወተ ነው ብለዋል። ወይዘሮ ፈትለወርቅ አክለውም በትግራይ ህዝብ ላይ የበጀት የነዳጅና የሌሎች መሰረታዊ ሸቀጦች ክልከላ በማድረግ ጦርነት ለመክፈት የሚሯሯጠውን ኃይል ትተው አሜሪካና አውሮፓ ህብረት በህወሓት ላይ መግለጫ ማውጣታቸው በዳይ እያለ ተበዳይን የመጫን አግባብነት የሌለው አካሄድ ነው ሲሉ ተችተዋል። አሜሪካ አክራሪ በሚል በፓርቲው አመራሮች ላይ የጣለችው የቪዛ እገዳ በግለሰቦች ላይ ሳይሆን በህወሓት መሰረታዊ መርሆች ላይ ያነጣጠረ መሆኑን የጠቀሱት ኃላፊዋ ህወሓት ግን በመርሆዎቹ ላይ ፈጽሞ እንደማይደራደር አጽንኦት ሰጥተው ተናግረዋል። የትግራይ ህዝብና የህወሓት ጥያቄ ራስን በራስ የማስተዳደርና የራስን
እድል በራስ የመወሰን መሆኑን አስምረውበት የተናገሩት ኃላፊዋ የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብረው በመስራት ብቻ ነው ብለዋል። የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ ማሳወቁን የገለጹት ወይዘሮ ፈትለወርቅ ከኢትዮጵያ መንግስት ጋር የሚደረገው ውይይት ከአገር ውጪ ወደ ሌላ ሀገር የመሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለም፣ የመሄድ ፍላጎት የለንም ሲሉ ተናግረዋል። በመጨረሻም የአውሮፓ ህብረት በትግራይ አንድ ትይዩ ምክር ቤት ተቋቁሟል በሚል የሰጠው መግለጫ የተሳሳተ መረጃ ላይ የተመሰረተ መሆኑን የጠቀሱት የጽህፈት ቤት ኃላፊዋ በትግራይ ህዝብ የተመረጠ አንድ ምክር ቤት ብቻ ነው ያለው ሲሉ አስተባብለዋል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን ብታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!